የማጭበርበር ስልት ከጊዜ ወደ ጊዜ በየሁኔታው ራሱን እየቀየረ በተለያየ መንገድ እዚህ ደርሷል። ባመኑት የማይገኙ የሰው ኪስና ህልም የሚያራቁቱ በስተዋል። በገዛ ቴሌቪዥኖቻችን ቤታችን ገብተው በገዛ ስልኮቻችን አታለውን ባዶ ያስቀሩናል። ይህን የሚያክል ፐርሰንት ብቻ ከፍለው ቤት ይውሰዱ፣ መኪና ይግዙ፣ ውጭ ሀገር እንወስዶታለን በሚል ማታለያ ስንቱን አስለቅሰዋል። በዚህ ጉዳይ የምናምናቸው የምንወዳቸው አርቲስቶቻችን ተሳታፊ ሆነዋል። ያሳዝናል። ከነዚህ መሃል ታዋቂውና ተወዳጁ አርቲስት ሰለሞን ቦጋለ ይገኝበታል። ለመሆኑ ሰለሞን ቦጋለ እንዴት እዚህ ነገር ውስጥ ሊገኝ ቻለ? እሱም ተታሎ ወይስ የጥቅም ትስስር ስላለው? መኪና እንቀበላለን በሚል ተስፋ ያላቸውን አራግፈው ሰጥተው ባዶ እጃቸውን ካስቀሯቸው ድርጅቶችስ ጎን መሰለፍ ተጠያቂነትን አያስከትልም? አርቲስቱ ቢታለል እንኳን ከደሙ ንጹህ መሆን ይችላል የሚለውን ጥያቄ በማንሳት እውነቱ ላይ እንደርሳለን። ለመሆኑ ይህ በርካቶች እየከሰሱት የሚገኘው ፌንቴክ ኢንቨስትመንት ማን ነው? ባለቤቶቹስ ማን ናቸው? የዚህ ድርጅት ባለቤቶች ከዚህ በፊት የነበራቸው ህዝብ የማጭበርበር ልምዳቸውን በዚህ ቪዲዮ እናጋልጣለን። ለመሆኑ ከዚህ ፌንቴክ ኢንቨስትመንት ከተባለው ድርጅት ጀርባ ያለው ፈርጣማው እጀረጅም ሰው ማን ነው? እናሳያችኋለን። ታዋቂዋ ጋዜጠኛ ሉላ ገዙን ጨምሮ እጸገነት ከዚህ መሰሉ ማስታወቂያ ራሳቸውን አግልለዋል። ለምን? አርቲስት ሰለሞን ቦጋለስ ለምን በርካቶች ሮሮ የሚያቀርቡበትን ድርጅት ጋር መቀጠልን መረጠ? በጥልቀት መርምረን የደረስንበት አለ፣ እናደርሳችኋለን። ውድ ቤተሰቦቻችን ከዚህ ቀደም በምንሰራላችሁ ቪዲዮ በርካቶችን ከአጭበርባሪ ድርጅቶች ራሳቸውና ኪሳቸውን እንዲጠብቁ በማድረግ በርካታ ሚስጥሮችን አውጥተናል። አሁንም ከናንተ ውድ ቤተሰቦቻችን ጋር በመሆን እንቀጥላለን። የዛሬውን ቪዲዮ ስንሰራ ትልቅ ሪስክ ወስደን ነውና እገዛችሁ ያስፈልገናል። ቪዲዮ ብዙዎች ጋር ደርሶ እንዲያነቃቸውና ከመበላት እንዲተርፉ ቪዲዮን ላይክ እንዲሁም ለሌሎች ሼር በማድረግ አጋርነታችሁን እንድታሳዩን እንጠይቃለን። ይህ ቪዲዮ በትንሹ የአንድ ሰውን እንባ ማስቀረት ከቻለ ለኛ ትልቅ ስኬት ነው እያልን በቀጥታ ወደ ዝርዝሩ እንወሰዳችሁ። ታዋቂው አርቲስት በስተመጨረሻም ለቀረበበት ቅሬታ ከደሙ ንጹህ ነኝ ሲል ምላሽ ሰጥቷል። አሁን አርቲስቶች ከአርቱ ስራቸው በተጨማሪ ያላቸውን ተቀባይነትና ዝናን በመጠቀም ለአንድ ድርጅት አምባሳደር በመሆን ምርታቸውን በማስተዋወቅ ዳጎስ ያለ ገንዘብ ወደ ካዝናቸው ያስገባሉ። ታዲያ እዚህ ጋር አንድ በርካቶች ሳያውቁት ገንዘባቸውን እየተበሉበት ያሉበት ጉዳይ ይገኛል። ይህም ደግሞ አንድን አርቲስት በመልካም ስራው ስለሚያውቁት ብቻ የለፉበትን ገንዘባቸውን በቅንነት በመስጠት ይበላሉ። ታዲያ ይህ ገንዘብ እንዴት ባለ ልፋትና ድካም እንደሚመጣ ለማወቅ ኢትዮጵያ ውስጥ ብቻ መኖር በቂ ነው። በተለይ አሁን ሪል ስቴቶች፣ የጉዞ ወኪሎች፣ የመኪና አቅራቢ ድርጅቶች ታዋቂና ተወዳጅ አርቲስቶችን በመጠቀም አብዛኛውን ሰው በማጭበርበር ላይ ይገኛሉ። ውድ ቤተሰቦቻችን እንደሚታወቀው በተለያየ መንገድ ህብረተሰቡን የሚያጭበረብሩ ሰዎችና ድርጅቶች እንዳሸን የፈሉበት ዘመን ላይ ደርሰናል። ከዚህ ቀደም በሰራንላችሁ ቪዲዮ የተለያዩ ድርጅቶች በተለይም የወጣቱን ገንዘብ በመብላት የተሰወሩ እንዲሁም አሁንም እዚሁ ሀገር ውስጥ ሆነው ይህን ስራ እየሰሩ ስላሉ ድርጅቶች ገንዘባችሁን እንዳትበሉ እያልን ስንጮ ነበር። አሁንም መሰል ድርጅቶች ታዋቂ አርቲስቶችን መጠቀሚያ በማድረግ የሚዘርፉ ድርጅቶችን ማጋለጣችንን እንቀጥላለን። በርካቶች ቅሬታ እያቀረቡበት የሚገኙት የፌንቴክ ኢንቨስትመንት ግሩፕ የቢዋይዲ መኪና ማስታወቂያ ተወዳጁ አርቲስት ሰለሞን ቦጋለ ለበርካታ ጊዜያት አስተዋውቋል። ነገር ግን እሱን አምነን ገንዘባችንን ተበላን የሚሉ ሰዎች በርክተዋል። ጥያቄ የበዛበት ሰለሞን ቦጋለም በአራዳ ኤፍኤም ቀርቦ ምላሹን ሰጥቷል። እኔ የአስተዳደር ጉዳይ አይደለም የምሰራው ሲል ምላሹን ሰጥቷል። በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደለም፣ ግን አስተዳደራዊ ስራው ሌላ ነው። ከዚህ ንግግሩ በኋላ ደግሞ በዚሁ ድርጅት ሰለሞን ቦጋለን አምነን ተጭበርብረናል የሚሉ ሰዎችና ይህ ድርጅት አጭበርባሪ እንደሆነ በተደጋጋሚ ቪዲዮ የሚሰራ ግለሰብ እንዲህ የሚልን ሐሳብ ሰጥተዋል። ያለህን ዕውቅናና ታማኝነት ተጠቅመህ እቤታችን ድረስ መጥተህ በገዛ ቴሌቪዥናችን መኪና ግዙ፣ ስጡ፣ መኪና ይሰጣችኋል ብለህን እኛ ደግሞ አንተን ስለምናምንህ ያለንን ጥሪት አንስተን አስረክበናል። በዚህ ምክንያት በአንተ ምክንያት ጉዳት ደርሶብናል ያያልን ያለ ነው። ነገሩ ምንድነው? እንዴት ከሰለሞን ቦጋለ ጋር ተገናኘ ለሚለው ውዝግብ ነገሩን ሰፋ በማድረግ እናስመልክታችሁ። BYD የተሰኙ የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ ቀሪውን 950 ሺህ ብር ደግሞ ቀስ ብላችሁ ያለ ወለድ በ5 ዓመት ውስጥ ትከፍሉኛላችሁ የሚል ማስታወቂያ በነ መንሱር ጀማል፣ በነ ሰራዊት ፍቅሬና ሰለሞን ቦጋለ እያስተዋወቁ ላለፉት ዓመታት ቆይተዋል። ታዲያ ይህን በማመን ገንዘባቸውን ቢሰጡም መኪና የመቀበል ነገር የውሃ ሽታ
የሆነባቸው ጥቂቶች አይደሉም። አርቲስት ሰለሞን ቦጋለ ካለው ስብዕና ጋር የሚጋጭ ነገር ሰርቷል በማለት ቅሬታ አቅራቢዎች ቅሬታቸውን ያሰማሉ። ምንም እንኳን እንደ ሰለሞን ቦጋለ ሁሉ ጋዜጠኛ ሉላ ገዙና ጸጊ አብረው በመሰል የማስታወቂያ ስራ ቢኖሩም የድርጅቱ ሁኔታ ስላላማራቸው ከድርጅቱ ጋር ያላቸውን ግንኙነት አቋርጠዋል። ታዲያ አርቲስት ሰለሞን ቦጋለ ለምን ሲባል ነው በዚህ መንገድ መቀጠሉን የመረጠው ሲሉም ይጠይቃሉ። በእርግጥ እንደ ስራ ሰለሞን ቦጋለና ፌንቴክ ኢንቨስትመንት የጠበቀ ግንኙነት አላቸው። ለዚህም ለማስታወቂያ ስራው ሚዲያ ላይ የማይገለጽ ዳጎስ ያለ ገንዘብ ጨምሮ የመኪና ስጦታ እንደተሰጠው አርቲስት ሰለሞን ቦጋለ ተናግረዋል። መኪናውን ወሰድክ? አዎ መኪና ወስደናል። እኔ መጣሁት የመጀመሪያ ዙር መኪና ለደንበኞች በወዳጅነት አደባባይ ሲሰጥ ነው ያለም ሲሆን አንዳንድ ነገሮች ስለ ድርጅቶች ሲወሩ ሰምቶ በቀጥታ ጅቡቲ ወደብ በመሄድ አቅርቦቱን ለመመልከት እንደቻለ ለማስተባበል ሞክሯል። ታዲያ ፌንቴክ ኢንቨስትመንት BYD መኪኖችን በ950 ሺህ ቅድመ ክፍያ ቀሪ 950 ሺህ በ5 ዓመት ያለምንም ወለድ ከፍላችሁ መኪና ግዙ በማለት ገንዘባችንን ቢቀበሉንም እስካሁን ድረስ ከገንዘባችን ወይንም ከመኪናው አልሆንም ተጭበርብረናል ሲሉ በርካቶች በየማህበራዊ ሚዲያው ቅሬታቸውን አቅርበዋል። ውድ ቤተሰቦቻችን የተለያዩ ድርጅቶች በቴሌቪዥኖቻችን የምናውቃቸውንና የምንወዳቸውን ሰዎች በመጠቀም የማጭበርበር ስራቸውን ሲሰሩ ይህ ለመጀመሪያ ጊዜ አይደለም። ለአብነትም በቅርቡ በርካታ ወጣቶች የሚያምኑትና በቲክቶክ ፈጣን ዜና አቅራቢ የሆነው ሙሴ ሰለሞን በሰራው ወደ ውጭ ሀገር እልካቸዋለሁ ባለ ድርጅት ገንዘባቸውንና ህልማቸውን የተዘረፉ ወጣቶች በእንባ ታጅበው ሲናገሩ ተመልክተናል። ሙሴ ሰለሞን በሰራው ማስታወቂያ እርግጠኛ ነበርኩ አይደለም ቼክ ሰጥተውኝ ቼክ ባይሰጡኝ በራሱ ገንዘቡን ሰጣቸው ነበር። በተመሳሳይ መልኩ ተወዳጇንና የቀድሞ የቃና ቴሌቪዥን ኮከቧን ዳናዊትን በመጠቀም ሌላ ተመሳሳይ የጉዞ ወኪል ነኝ የሚል ድርጅት በኩል ተጭበርብረናል ያሉ በርካቶችን ተመልክተናል። በዚህ ብቻ አያበቃም። የተለያዩ በቤትና በመኪና እንዲሁም በሌላ መንገድ ታዋቂ ሰዎችን በመጠቀም የህዝብን ኪስ እያራቆቱም ይገኛሉ። ስለዚህ እባካችሁን እንንቃ፣ ገንዘባችሁንና ህልማችሁን አትዘረፉ። እንዲህ አይነት ነገር ከመወሰናችን በፊት አንድም 2-3 ጊዜ ማሰብ ይኖርብናል። ማስታወቂያ የሚሰሩ ሰዎች ታዋቂ ስለሆኑ ብቻ ሳይሆን እውነተኛነቱን በደንብ ማረጋገጥ ያስፈልጋል። ይህ ፌንቴክ የተባለው ድርጅት እንዲህ ባለ መልኩ ሰጣ ገባ ውስጥ ከመግባቱ በፊት የራሱን ስም በሚገባ ገንብቷል። ለአብነትም በአንድ ወቅት ለቲክቶከሩ ናውን ፎንቲ በሸሪኩ መንሱር ጀማል አማካኝነት ቻሌንጅ በመስጠት ራሱን በሚገባ አስተዋውቋል። ከዚህ በተጨማሪ አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ ዳንኤል ተገኝና የተለያዩ ዝነኞች ለዚህ ስራው ተጠቅሞባቸዋል። ታዲያ ይህን እያደረገ የሚገኘው ፌንቴክ ኢንቨስትመንት ግሩፕ የተሰኘው ድርጅት ማን ነው? ባለቤቶቹስ ማን ናቸው? እንዴትስ ነው የተመሰረተው የሚለውን እንመልከት። ከዛሬ 8 እና 9 ዓመት በፊት አዲስ አበባ ውስጥ የሜትር ታክሲ ራይድ ወይንም ዛይ ራይድ አገልግሎት ሲጀምሩ ከዚህ ቀደም የታክሲ አገልግሎት ሲሰጡ የነበሩ ኮድ 1 ታክሲዎች ሙሉ ለሙሉ ከገበያው ወጡ። አሰራሩም እነሱን ከጨዋታ ውጭ ያደረገም ነበር። ምክንያቱም ከ2000 ዓ.ም ወዲህ የተመሰረቱ እነ ቪትስ፣ ያሪስ፣ ኮሮላ፣ ዲዛይር የመሳሰሉ መኪኖችን ብቻ ለታክሲ አገልግሎት ያሰማሩት እነዚህ ድርጅቶች ከዚህ ቀደም የኮንትራት ታክሲ አገልግሎት ሲሰጡ የነበሩት ኮድ 1 ዲኤክስ መኪኖች እና ላዳ ተሽከርካሪዎችን ሙሉ ለሙሉ ከስራ አስወጧቸው። ታዲያ እነዚህ የዲኤክስ እና የላዳ ታክሲ ባለንብረቶች አንድ ማህበር መስርተው ነበር። ዳንኤል ዮሐንስ በተሰኘ ሰው አማካኝነት ለታክሲ አገልግሎት የሚውሉ አዳዲስ መኪኖችን ከቀረጥ ነፃ ለማስገባት ነበር። ዳንኤል ዮሐንስ ታክሲዬ በሚል ብራንድ ከነዚህ የቀድሞ የላዳ ተሽከርካሪ ባለንብረቶች ጋር ውል ተዋዋለ። መንግስትም ተባብሯቸው ከቀረጥ ነፃ የሆኑ መኪኖችን ለማስመጣት ነበር ውላቸው። መንግስትም ለነዚህ ማህበራት ከቀረጥ ነፃ እንዲያስገቡ ፈቀደላቸው። ነገር ግን ዳንኤል የሚባለው ግለሰብ ያደረገው በእነዚህ ሰዎች ስም ያመጣቸውን መኪኖች አየር ላይ መቸብቸብ ጀመረ። በማህበር ለተደራጁና መንግስት ከቀረጥ ነፃ እንዲያስገቡ ፍቃድ ለሰጣቸው ሰዎች መኪና ማምጣቱን ትቶ ይህንን ከቀረጥ ነፃ የማስገባት ፍቃዱን በመጠቀም ዳንኤል ዮሐንስ ለአመታት ከፍተኛ ሿሿ ሲሰራ ቆይቷል። በዚህም በማህበር ከተደራጁ ከነዚህ የቀድሞ ባለ ታክሲዎች ከ500 ሚሊዮን ብር በላይ ውጦ ዝም አለ። ታዲያ ይህ ግለሰብ በዚህ ሿሿ ያገኘውን ዳጎስ ያለ ገንዘብ ህጋዊ ለማድረግ አንድ ድርጅት ከፈተ። ፊንቴክ ኢንቨስትመንት የሚባል ድርጅት። ፊንቴክ ኢንቨስትመንት የሚባለው ድርጅት ዳንኤል ለአመታት በሿሿ ያገኘውን በርካታ ገንዘብና ያካበተውን ሀብት ህጋዊ የሚያደርግበት የሞኒ ላውንደሪንግ ስካም ነው። በነገራችን ላይ ፊንቴክ ኢንቨስትመንት ግሩፕ የተሰኘው ተቋም የተቋቋመው በሁለት ግለሰቦች ነው። አንደኛው ዳንኤል ዮሐንስ ሲሆን ሁለተኛው ደግሞ ግርማይ ግብረአብ ነው። ግርማይ ማለት ደግሞ በአንድ ወቅት የ2014 የዓለም ዋንጫ በደቡብ አፍሪካ ሲዘጋጅ ደቡብ አፍሪካ ይዣችሁ ሄዳለሁ የዓለም ዋንጫ ታያላችሁ በማለት በ100 ሚሊዮኖች የሚቆጠር ገንዘብ
ከብዙ ሺህ ሰዎች ሰብስቦ በዛው ደብዛው የጠፋ ሰውዬ ነው። ከዛ በኋላ ነው ተፈልጎ በስንት መከራ በኢንተርፖል ተይዞ የመጣው። ዳንኤል ደግሞ ከላይ እንደነገርናችሁ ከቀረጥ ነፃ መኪኖችን ለቀድሞ የታክሲ ባለንብረቶች አስገባለሁ ብሎ ከ500 ሚሊዮን ብር በላይ ሰብስቦ የበላ ሲሆን እጁ ረጅም ስለሆነ እስካሁን ፍርድ አላገኘም። ዳንኤል ከዚህ በፊት በሰራው ማጭበርበር አለመያዙ አይደለም የሚገርመው። የሚኖረው እዚሁ አዲስ አበባ ውስጥ ሲሆን የ45 ሚሊዮን ብር መኪናም እያሽከረከረ በነፃነት ከተማዋን ይዞራል። የዳንኤል ዮሐንስ የተንጣለለ ሰፊ መኖሪያ ቤቱም የሚገኘው እዚሁ አዲስ አበባ ውስጥ ነው። ዳንኤል ከዚህ በፊት በማህበር ከተደራጁ የላዳ ታክሲ ባለንብረቶች 500 ሚሊዮን ብር እንደበላው አሁንም ደግሞ አይኑን በጨው አጥቦ በሌላ ድርጅት ከች ብሏል። ፊንቴክ ኢንቨስትመንት በሚባል ድርጅት። ይህ ፊንቴክ ኢንቨስትመንት የተሰኘው የዳንኤል እና የግርማይ አዲሱ ካምፓኒ BYD የኤሌክትሪክ መኪኖችን በ1.9 ሚሊዮን ብር አጠቃላይ ክፍያ እናስመጣለን በሚል ማስታወቂያ በነመንሱር ጀማል፣ ሰራዊት ፍቅሬ እንዲሁም ሌሎች ሰዎች እያስተዋወቀ ሁለተኛ ዙር፣ ሶስተኛ ዙር እያለ ቀጥሏል። ዳንኤል እና ግርማይ ፊንቴክ ኢንቨስትመንት ግሩፕ ብለው ይህንን ድርጅት የከፈቱት ከዚህ ቀደም በሿሿ በማጭበርበር ያካበቱትን በቢሊዮን የሚቆጠር ገንዘብ ህጋዊ ለማድረግ ወይንም ሞኒ ላውንደሪንግ ለማድረግ ነው። ወይንም ደግሞ አሁንም መልሰው የቀድሞ ማጭበርበራቸውን በፊንቴክ ኢንቨስትመንት ተግባራዊ ለማድረግ ነው። በነገራችን ላይ ከዚህ በፊት ሪል ስቴት፣ በውጭ ሀገር ትራቨሊንግ ኤጀንሲዎች ሲበላ የከረመው ይህ ምስኪን ህዝብ ፊንቴክ የሚባል አደገኛ ቁማር እየተበላ ይገኛል። እንዲና መሰል ውሳኔ ወስነው እልሞትን እና ገንዘቦትን ከመበላቱ በፊት አንድም ሁለቴም በማሰብ ትክክለኛውን እና ህጋዊ መንገድ እንዲመርጡ እያሳሰብን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።